እፎይ በመባል ራሱን የሚጠራ ቲክቶከር ሰሞኑን በእስልምና እምነት ተከታዮችና በነብዩ መሐመድ ጉዳይ ላይ የተናገረውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሃይማኖታችን ላይ ተሳልቋል፣ እንደዚህም ሃይማኖታችንን አዋርዷል፣ ተሳድቧል በሚል ለአዲስ አበባ ፖሊስ ክስ መመስረቷን የዘሀበሻ ምንጮች ገልጸዋል። ይህን ተከትሎ የተለያዩ ማስረጃዎችን ለአዲስ አበባ ፖሊስ እንደቀረበለት ሰምተናል። ፖሊስም ይህንን ማስረጃዎች ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተረከበ በኋላ በአሁን ሰዓት ላይ የእስር ማዘዣ አውጥቶ እፎይን በቁጥጥር ስር ለማዋል እየተንቀሳቀሰ እንዳለ የፖሊስ ምንጮቻችን ገልጸዋል። የፖሊስ ምንጮቻችን እንደገለጹት በዚህ ክስ ላይ እፎይ ብቻ ሳይሆን ሌሎችም ሰዎች እንደተካተቱበትና የእነሱም በቁጥጥር ስር ሊውሉ እንደሚችሉ የደረሰን መረጃ አመልክቷል። ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አዋርዷል በሚል የተከሰሰ ኮሜዲያን ልጅ ያሬድ ለወራት ታስሮ መለቀቁ የሚታወቅ ነው እና ምንም ዘሼርሹ ከቤት የለም። አቂታ አንድ ስልክ ነው ሸገው ይወጣው። ኦኬ እና ከዛው በቃ እኔ ምን ትላልኩኝ ምናምን ጓጭ እዛ አንድ አብረን ምን ነው ማለት ጓጭ እፎይ መጣ። እፎይ ሲመጣ ጥያቄዎች በዙ ማለት በእስልምና ዙሪያ በጣም ብዙ ነገር ማንሳት ጀመረ። የሚናገራቸው እኔ ውሸት ነው እንዳልል ቁርአን ላይ ተፍሲር ባላረግም ሼኮች በጣም ትላልቅ ሼኮች ዱዓ በሚደረግበት ሰዓት ቁጭ ብዬ አዳምጬ የተናገሩኝ ብዙ ነገሮች እሱ መልሶ እየተናገራቸው ነው። ሃይማኖት ያለቀኩበትን ምክንያት ልንገራችሁ። ከእስልምና ያጣሁት ነገር ኖሮ ምናምን ነገር አይደለም፣ መንፈሳዊ ነገር ስለተገለጸልኝ ነው። ማን የገለጸልሽ ካላችሁ ፈጣሪ። ሁላችንም ውስጣችን ፈጣሪ አለ። ያንን ፈጣሪ አድምጡት። ሲቀጥል ደግሞ ትንሽም ሆነ ትልቅ ኡስታዞች እዚህ ቲክቶክ ላይ ስትንጫጩ እያየው ነበር። አቴንሽንን ስቲች ሳላረግ ልስጣችሁ። እኔ ሂክማ ነኝ። እኔ ሳወራ ስለ ራሴ ነው ማወራው፣ ስለ ራሴ አመለካከት ነው ማወራው እንጂ ያሁን ሁላ እኔ አልወክልም። አትወክሉኝ። አሁንም እኔ ብወጣ ላይ ከሆነ ከኩንታል ስኳር ላይ አንድ ፍሬ ስኳር እንደተቀነሰች ማለት ነው። ለምንድን ነው የምትንጫጩት? በቃ አወራው፣ በቃ አለቀ። ሲቀጥል ደግሞ ማለት ነው እናንተ እነዚህ አንዳንዶቹ ጨቋኝ አትሁኑ። የግድ መሳሪያና ጎራዴ መያዝ የለብህም ለመጨቆስ። ሰውን ሐሳቡን አትጨቁን ማለት። እፎይ መጣ። እፎይ ሲመጣ ጥያቄዎች በዙ ማለት በእስልምና ዙሪያ በጣም ብዙ ነገር ማንሳት ጀመረ። የሚናገራቸው እኔ ውሸት ነው እንዳልል ቁርአን ላይ ተፍሲር ባላረግም ሼኮች በጣም ትላልቅ ሼኮች ዱዓ በሚደረግበት ሰዓት ቁጭ ብዬ አዳምጬ የተናገሩኝ ብዙ ነገሮች እሱ መልሶ እየተናገራቸው ነው። ምንም ይሁን የክርስትናና ሃይማኖት የሚያሸማቅቅ ነገር ከተነገረ አላሁ አክበር እንላለን ማለት ነው። ባገኘን አጋጣሚ ትምህርት ቤት ውስጥ የትም እያሸማቀቅናቸው ካፊር ነው እያልነው እያገለልናቸው ሰዎችም እንዲጠላቸው እያደረግናቸው ኖርን። ሼኪኛ ቤት ተቀጠረ። ቁርአን ሊያስቀራ ለኛ እንኳን ሳያማክር ስማችንን በሙሉ ቀየረው። የኔን ጀማል አደረገው። ሰው ሁሉ አለባበስ ተቀየረ። ቁርአን መቅራት ግዴታችን ነበር። ቁል አላሁ አሐድ አላሁ ሰመድ ለም የሊድ ወለም የወለድ ወለም የኩን ለሁ ኩፉወን አሐድ። አላህ አንድ ነው፣ ልጅ የለውም ብሎ የኢየሱስን የእግዚአብሔር ልጅነት ለመቃወም የተጻፈች ቻፕተር ናት። ሼኪ የመሆን ምኞት ያደረብን ይዛል። ጀነት ሰው ለመግባት ሪኳየርመንት ምንድነው? 1 2 3 4 5 6 7 እነዚህ ራሱ እውነት ቢሆኑ ሰው ማሟላት አይችልም። እውነት ቢሆኑ ማለት ነው በዚህ ተደርጎ እንኳን ቢገባ። ከዛ ሌላኛውን ሼክ ደግሞ እንጠይቃለን። አላሁ አለም አላህ ነው የሚያውቀው። ምን የምናውቀው ነገር የለም። ነብዩ ራሱ በእኔም ላይ በእናንተም ላይ የምፈረደውን አላቅም ብሏል። ከዛ በቃ እሺ ሆነ ማለት ነው። መስጊድ የመበጥበጥ ደረጃ ያደረሰ የታሰርኩትም በዚህ ኬዝ ነው። ታሰር በአንድ መዝገብ 3 ሰው ነን የተከሰስነው። አይናቸው እኔ ላይ ነበር የወደቀው።
ከእስልምና ተስፋ ቆርጫለሁ። ያኔ የነበረን ሼኪ ኢማም የመስጊድ መሪ የእስልምና ሜቢ ስኮላር ሊባል ይችላል አሁን በማውቀው ቋንቋ አይነት ምኞት የነበረኝ ሰው ምኞት የተቀየረ እገልሃለሁ አለ። በዛ በኋላ ጭልጥ ብዬ ዓለምን ዋኘው ማለት ነው። ፈርዖንን አጎብድጄ ያገለገልኩት። ይሄንን አማማ ይሄንን ቪዲዮ የሚመለከቱ ሙስሊሞች ለምን አደረክ ሊሉን ይችላሉ። አሩ ነው ኢየሱስን ባላገኝ ኖሮ ብዬ ማሰፈራለሁ። በጣም አስፈሪ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው? ክብሩ ይስፋ ክብሩ ይስፋ። እናትና ልጁ አንዳንድ ነገሮች እየሰማው ነውና በሁለት ነገሮች ላይ በእፎይ ጉዳይ ላይ የተባለ ነገር አለ። አንዳንድ ሙስሊሞች ምን እያሉ ነው? ሌሎቹ በጥሩ ነገር እያሰቡት ነው። ምንድነው? መወያየት አለብን፣ መነጋገር አለብን። በክርስትና በፕሮቴስታንትም ሆነ በኦርቶዶክስ ለመጡ ጥያቄዎች ሙስሊም መልስ አላት ብለው እየነገሩ ነው። ሙስሊም መልስ አለው። አንዳንዶቹ ደግሞ እንዴት በክስ ከሚፈለግ ሰው ጋር በነገራችን ላይ አልታሰረም ታሰረ እየተባለ የሚወራው ነገር ዝም ብሎ ወሬ ነው። ግን እንዴት ከሚፈለግ ሰው ጋር እንከራከራለን እንነጋገራለን ብለው ያሉ ሰዎች አሉ። ኖ ክሱ መቀጠል ትችላላችሁ። ክሱን የከለከላችሁ ሰው የለም። ግን ከሁለት ከሶስት ሰዎች ጋር ተነጋገረ ማለት ክሱን ያፈርሰዋል ማለት አይደለም። ስለዚህ ምንም ምክንያት አያስፈልገውም። ስለዚህ እፎይ እንደዚህ ብሎ የተናገረው የውሸት ነው፣ ያለ ማስረጃ ነው። ነብዩ መሐመድን የተሳደበው የሚባል ነገር ካለ በማስረጃ አምጡ። እኔ ራሴ እኔ ብቻ ሳልሆን ድፍን መላ ኦርቶዶክስ እፎይን አብሮ ይከስላችኋል። እሱ የተናገረው ንግግር በጣም ነውር ያለው ንግግር፣ መጥፎ ንግግር ነው የምትሉ ካላችሁ መጽሐፍ ቅዱስ ይቅርታ ቁርአን ላይ ወይም ሐዲስ ላይ የሌለ ነገር ተናግሯል ብላችሁ የምትሉ ከሆነ ድፍን ኦርቶዶክስ ነው የምላችሁ። ድፍን ኦርቶዶክስ፣ ድፍን ፕሮቴስታንት ከእናንተ ጋር ሆነው እፎይን እንዲከሰስ ያደርጋል። እስከዛ ደረጃ ግን እፎይ ያለውን ነገር አደባባይ ሳንሰማ ውሸት ነው። ይሄ በማስፈራራት ብዙ ነገር በማድረግ የሚደረግ ነገር የለም። መተን ተወያዩ፣ ተነጋገሩ። ከዛ በኋላ ያለውን ነገር በማስረጃ ማቅረብ ነው እንጂ በማስፈራራት የሚድን ሃይማኖት የለም አለ ብዬ አላስብም። ስለዚህ መከሰስ አለበት ካላችሁ በእስልምና ብዙ የተናገሩ በጣም የወረደ ንግግር የተናገሩ ብዙ ኡስታዞች አሉ። ብዙ ኡስታዞች አሉ የሚዘገንን ንግግር። ስለዚህ አሁንም ውይይቱ አለ። የምትቀርቡ ዋሂድ ብዙ የተናገረ ኢቭን እንትናም ተናግሯል። ብዙ ነገር ከነ መረጃው ማውጣት ይችላሉ። ኡስታዝ አቡ ሃይደር መምጣት ይችላል። ይሄው በግልጽ ነው የምናገረው። ዋሂድ የሚባል ሱሱ የሚባል ኡስታዝ አቡ ሃይደር መምጣት ይችላል። ሌላው ለዳኝነት ሌላ አንድ ሙስሊም ይጨመር ያላችሁ ወንድምና እህቶች ያላችሁ በትክክል እናንተ የምታምኑት ለዳኝነት ይጠቅማል የምትሉትን ንገሩን። እኔ ቴዲ ሐዋሳና እሱ ሶስታችን ሆነን ቁጭ ብለን ማዳመጥ ነው። ስድድብ የሌለበት አንድ ሰው ቢሳደብ መንቅሬ ሰድቤ ነው ማስወጣ። በክብር በስነ ስርዓት ቁርአን እየተጠቀሰ መጽሐፍ ቅዱስ እየተጠቀሰ ሐዲስ እየተጠቀሰ በደንብ ማብራራት ይቻላል። ስለዚህ ሐሳቡን ቤትም መሸፋፈን አይቻልም። ተሸፋፍኖ የሚቀር ነገር የለም። ሁሉም በአደባባይ በግልጽ ተነጋግሮ በክብር የሚከበረው ይከበራል። ዋሽ የሚባለው ደግሞ እዛው ላይ ተናግረን ከሱ ይጀመራል። እነዚህ አሁን የምታያቸው ጢማቸውን አንሸርገው ሱሪያቸውን አሳጥረው መከራ የሚያበሉና ሀገረ መንግስቱን በአብይ አህመድ በኩል በእጃቸው ስር አስገብተው ዛሬ በኢትዮጵያ ውስጥ ያለውን መከራ የሚያረዝሙት ኡስታዞች አውደ መድረክ ላይ ወጥቶ ሲናገሩ ሰላማዊ፣ መድረክ ላይ ወጥቶ ሲናገሩ ሩሩዎች፣ መድረክ ላይ ወጥቶ ሲናገሩ ብዝሃነትን የሚቀበሉ ነገር ግን በውስጥ ሰይፍ እየሳሉ በውስጥ ሴራ እየሸረቡ በውስጥ እያደራጁ መከራ የሚበሉ ሰዎች ያመጡት ከዚህ የተነሳ ነው። እነዚህ ሰዎች ናቸው። ይህም በደንብ መታወቅ መቻል አለበት። እነዚህ አዳዲስ ጫማ ብራንድ መኪና የሚያገላብጡት በዚሁ በንጽጽር የጀገኑ ሀብታም የሆኑ ዕውቀታቸው መለኪያቸው ይሄ ሆኖ
እንትን ያሉ ናቸው እና በዚህ ነው ኑሯቸውን መስርተው የሚኖሩት ማለት ነው። ተከታዮቻቸው የሚፈሯቸው የሚሰሟቸው ዕውቀታቸው በቁርአኑ ዕውቀት በሐዲሱ ዕውቀት ላይ ሳይሆን ዕውቀታቸው የክርስቲያንን ሃይማኖት በማዋረድ የማያውቁትን የማይመለከታቸውን በማዋረድ ነው የኖሩት። እንዴት ተው እሺ አቡሽ ተው። ምንድን ነው? አይ የተጫወትን ትንሽ መታኝ። እየመታክ ነው እንዴ? አልተቻለም እኮ ጎረምሳ። አይ ችግር የለውም። እንዴ ተው ከያዝኩ ይኸው አለቅም። ተው አትማታ እንዴ! ትልቅ ሰው ይመታል። አጠንኩሯል። ተው በሉ እስኪ ተጫወቱ። ጎረቤት አንዲት ዕቃ ወስጄ መጣሁ። እሺ ተው አንተ ተው ተው እሺ ሂድ ባለጌ ተው። ስነ ስርዓት እሺ ስነ ስርዓት ተው አተው ምንድን ነው? ምን ሆንክ? ወድቆ ነው። አይዞህ ነገርና ቀጠቅጣለሁ። እሺ ወደቀ ደግሞ። አይዞህ እኔ ይሄን ጥያቄ ከመለሳችሁልኝ ቀጥታ ዛሬ ሆኖ ክርስትና እንቀበላለሁ። ይሄን ከመለሳችሁልኝ ነው ለእፉዬ ገላማ አድርሱልኝ። ከፈለጋችሁ ለየትኛውም የእምነት አባት አድርሱልኝ። አንደኛ ጥያቄ የሰው ልጅ ስትወለዱ ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀን ለምንድን ነው ክርስትና የምትነሱት? ሳትጠመቁ ብትኖሩስ ብታድጉስ? እሺ በ40 እና በ80 የምንጠመቅበት በጣም ብዙ ምክንያቶች አሉ። ከነዛ ምክንያቶችም ኦሪት ዘሌዋውያን ምዕራፍ 12 እንዲህ ይላል፣ እግዚአብሔርም ለሙሴ እንዲህ አለ፣ ወንድ ልጅ ቢወለድ እናቱ ለ7 ቀን ያህል በሕመሟና በመርገሟ ምክንያት ትለቅሳለችና በ8ኛው ቀን ይገረዝ፣ ከደሟም እስክትነጻ ድረስ 33 ቀን ተቀመጥ ይለናል። እንግዲህ 7 ቀን በመርገሟ 33 ቀን እስክትነጻ ድረስ ትቆይ። በአጠቃላይ 7 እና 33 40 ቀን ይሆናል ማለት ነው። ስለዚህ የወንዶችን በ40 ቀን በዚህ ምክንያት እናስጠምቃለን። ሴት ልጅ ቢወለድ በመርገሟ ምክንያት 2 ሳምንት ወይም 14 ቀን ትለቅሳለች። እንዲሁም ከደሟ እስክትነጻ 66 ቀን ትቀመጥልና አሁንም 14 ሲደምር 66 80 ቀን ይሆናል ማለት ነው። በዚህም በሙሴ ሕግ ሴትን በ80 ቀን ወንድን በ40 ቀን ቤተክርስቲያን ታጠምቃለች ማለት ነው። በተጨማሪ መጽሐፈ ኩፋሌ ምዕራፍ 4 ከቁጥር 8 አዳም በተፈጠረ በ40 ቀኑ ወደ ገነት ገባ፣ ሔዋንም በተፈጠረች በ80 ቀኗ ወደ ገነት ገባች ይላል። በዚህና በብዙ ምክንያት ቤተክርስቲያን በ40 እና በ80 ቀን ልጆቿን ታጠምቃለች ማለት ነው። እንዲሁም ከቻለ ግዴታ የምንጠመቅበት ምክንያት ዮሐንስ ምዕራፍ 3 ከቁጥር 5 ላይ ሰው ከውሃና ከመንፈስ ዳግም ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። የመጀመሪያውን ውልደት አዳማዊ ሆነን ተወልደናል። ሁለተኛውን ደግሞ በክርስቶስ ድነን ክርስቶሳዊ ሆነን ከተወለድን በኋላ ከባርነት ወጥተን የሥላሴ ልጅነት አግኝተን እግዚአብሔርን አባቴ ብለን መጥራት እንጀምራለን ማለት ነው። ሁለተኛ ጥያቄ ኢየሱስ ጌታ ከሆነ ከሱ ቀድማ የተፈጠረችው ማርያም ስለሆነች ለምን ማርያም ጌታ መሆን አትችልም ነበር? ማርያምን የፈጠራት ስሟን ነው። የትኛውም ነቢያት ከመኖራቸው በፊት ከመፈጠራቸው በፊት አዳምና ሔዋን ነበሩ። አባታችን አደም ለምን ጌታ መሆን አልቻለም? ቀድሞ ከሁሉም ከነቢያትም ቀድሞ የተፈጠረው እሱ ስለሆነ ለምን ጌታ መሆን አልቻለም? በመጀመሪያ ጌትነት ቀድሞ በመፈጠር አይደለም። ሲቀጥል ማርያምን አበጃጅቶ የፈጠራት ኢየሱስ ነው። ዮሐንስ ምዕራፍ 8 ከቁጥር 56 ላይ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ እንዳለ፣ ቆላስይስ ምዕራፍ 1 ከቁጥር 15 ሁሉ ዓለማት በኢየሱስና ለኢየሱስ ተፈጥረዋል ከፍጥረት ሁሉ በኩር ነው እንደሚልና ዕብራውያን ምዕራፍ 1 ከቁጥር 1 ላይ እግዚአብሔር አብም ዓለማትን በኢየሱስ እንደፈጠረበት ይናገራል ቃል ስለሆነ። ስለዚህ ጌትነት በመቀዳደም አይደለም። የማርያም ፈጣሪዋ ኢየሱስ ነው። ሶስተኛ ጥያቄ ኢየሱስ እኔ ጌታ ነኝ ያለበት ቦታ የቱ ጋር ነው? መጽሐፍ እንደሚል ኢየሱስ ጌታ ነው ብለህ በልብህ ብታምን በአፍህም ብትመሰክር ትድናለህ ይላል። ሐዋርያትም ጌታችን ጌታችን ይሉት ነበርና ኢየሱስም ዮሐንስ ምዕራፍ 13 ከቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እኔ ግን ጌታና መምህር ስሆን በባሪያ መልክ ሁኜ እግራችሁን አጠብኩ ይላል። እንዲሁም ራእይ ምዕራፍ 1 ከቁጥር 8 ላይ ኢየሱስ ያለና የነበረው ሁሉን የሚገዛ ጌታ አምላክ እኔ ነኝ ይላል። በተጨማሪም ራእይ ምዕራፍ 1 ከቁጥር 17 ላይ ሙቼም ነበር፣ እነሆ አሁን ግን ከዘላለም እስከ ዘላለም ሕያው ነኝ፣ መጀመሪያውም መጨረሻው እኔ ነኝ ይላል። እንግዲህ ከፈጣሪ ውጭ ማንም መጀመሪያና መጨረሻ እኔ ነኝ አይልም ማለት ነው። ሌላኛው
ኢሳ አለይሂ ሰላም አሊያም ደግሞ ኢየሱስ የአላህ እዝነትና ረህመት በሱ ላይ ይሁን ክርስትና አባቱስ ማን ነው? የጠመቀውስ ቄስ ማን ነው? በመጀመሪያ ነብዩ ኢሳ እና አምላካችን ኢየሱስ ክርስቶስ አንድ አይደሉም። ሲቀጥል ኢየሱስን ያጠመቀው ሉቃስ ምዕራፍ 3 ቁጥር 16 ላይ በዮርዳኖስ ባህር መጥምቀ መለኮት ቅዱስ ዮሐንስ ይባላል። ፎይ የሚሉት ሰውዬ ያለመያዙ ምስጢር መጅሊሱ ብር አልመደበም። ብር መድቦ ኢትዮጵያ ህዝብ አሁን ባለበት ሁኔታ ብር ከተሰጠው ማይሰራው ነገር የለም። ብር መድቦ 4 ሚሊዮን 2 ሚሊዮን እሱን ላይ ያገኘ ሰው ሰጣለው ቢሉ ነገ ይያዝ ነበር። የኡፎይ አለመያዝ ካሁን በኋላ ሺዎችን እንደሱ አይነት ተሳዳቢዎችን ያመርታል። ምክንያቱም በተለይ በመጅሊስ ደረጃ አንደኛ ህዝብ ሙስሊሙ ወጣት የሚባለው በሙሉ ቲክቶክ ላይ የሚሳተፍ ቲክቶከር ነው። በሁለት ወይም በአንድ ደቂቃ ቪዲዮ የሚታገል ለዛውም በአላህ ይያቻለው ሼር አርጉት የሚል ሼር ይደረግለታል፣ ፍሎር ይበዛለታል። አለቀ በቃ ትግሉ እዛ ላይ ነው። ሁለተኛ የመንግስት አመራሮች ከሱ ጋር መሆኑ ናቸው። ሶስተኛ ደረጃ ተነስተው እንደዛ ተናግረው ካልያዙት እንደውም ባይናገሩ ይሻል ነበር ነው የምለው። እንደውም ነብዩ ሰለላሁ ዐለይሂ ወሰለምን የባስ አሰደብናቸው እኮ። የሱንም የኡፋይ ተከታይ መጀመሪያ 400 ነበር፣ አሁን 700 800 ደርሷል። አሳደግንለት ቲክቶኩን። ይሄው አንዳንዶች እንደውም አይኑ እንዲያበራ አድርገው አበራልን በራህልን ጌታችን መድኃኒታችን እያሉት ነው። እንደ ኢየሱስ ማለት ነው። ጥመት እኮ እንደዚህ ነው። በእልህ ሰዎች ይጠማሉ። አሁን ሌሎችም እምነቶች እንደዚህ በዚህ መልኩ ነው። በላም በምናን የሚያምኑ ሰዎች እንደዚህ ነው። አሁን እፎኝ ዱርዬ ከጠላ ቤት የወጣ ወንበዴ በሱ እያመኑ ነው። አሳደግንለት ቲክቶኩን። ቲክቶክ ላይ ይሄን አለን ይሄን ተናገሩን ሪፖርት አርጉ እናዘጋ የሚሉ ቲክቶከሮች ራሱ በዚህ ላይ ቀዝቅዘዋል። ሪፖርት አልተደረገበትም። ኢትዮጵያ የጥፋተኞች የአጥፊዎች ጫካ ከሆነች ቆይቶ የለም እንዴ? ከሚያለማው እኮ የሚያጠፋው እየበዛ ነው ያለው። አጥፊዎች ሀገራችን በታኝ አተራማስ እርስ በርስ የሚያባሉ እኮ እየበዙ ነው ያሉት። ልጅ ያሬድ እኮ ቄስ ሰደበ ተብሎ ነው እኮ እነዛ ሲሆነ ነበረው። ቄስና እንትና ነብዩ ሰለላሁ ዐለይሂ ወሰለም አንድ ናቸው። ተመልከቱ ይሄን ጉድ። የኦሮሞ ገረድ ሆኖ መምጣት የተለያዩ ነገሮች ናቸው ያልኩ ያሉት ባጭ። እስቲ እሱ ይሞክራት፣ እኛ እስከ ጥግ ድረስ እንሄድለታለን አሉ። በቃ ችግር የለውም ሁሉ ነገር ምንም ችግር የለውም እኮ እዚህ አሁን እኔ ባለውበት ከተማ እንኳን 20 ምናምን ቤተክርስቲያን አለ። ችግር የለውም 20 ቤተክርስቲያን ካለ ስንት ክርስቲያን ሊኖር እንደሚችል ማሰብ ነው። ምንም እኛ ተደራጅተናል። ሲጀመርም ምንም እንፈራውም ነገር የለም። እንዳመጣጣቸው እናስተናግዳለን። ችግር የለውም። ይሄው ምን ቅርባችን ነው። ኪዳነ ምሕረትን በለው ምንም በለው እዚሁ ነው እንትን የምንልላቸው። እስቲ እየፎከሩ ነበር። ምን እያሉ ነበር? አንድ እፎይ ይነካና ምን እያሉ ነበር መሰለኝ? አንድ እፎይ ይነካና አጠገባችን ያለውን 10 ሙስሊሙን እንትላ ብራዘር፣ ይሄንን ጎንደር ላይ ልታደርገው ትችላለህ። ጎንደር ላይ ልታደርገው ትችላለህ። ያው ችግር የለውም። አርሲ ጎጃም ላይ ጥቂት ሙስሊሞች ስላሉ ይሄንን ልታደርግ ትችላለህ። ወላሂ ለአዚም ነው የሚለው ይሄንን ነገር ጎንደር ላይ እና ጎጃም ያደረግከውን መልሰህ ግን ወሎ ላይ አደግመው ነው የሚለው። ወሎ ላይ አደግመው ይሄ ሁሉ ከእፎይ ጎን ነን የሚሉትም ክርስቲያኖች ማያድቡ ከሆነ አንድ ሙስሊም ይነካ ችግር የለውም። እኛ እርምጃውን እንወስዳለን። እኛ ራሳችንን የትኛው ክርስቲያን እንደሚያስጠል እናያለን። ችግር የለውም። እንደዚህ አይነት ሳፋጣ አያስፈልግም። ተነዱብኝ፣ እኛም እርምጃችንን እንወስዳለን። ምንም ችግር የለውም። ለአደረጃጀት ምናምን ነገር ምንም ጣጣ የለውም። እስከ ሰሜን ቤተክርስቲያኖችን የማንነካው በመጀመሪያ ደረጃ ሃይማኖታችን ስለሚከለክል ነው እንትን ስለሚል ነገር ግን ከዛ ውጭ